ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔ እውነቴን ነው የምላችሁ። በእርግጥ አንዳንድ ዩቲዩበር የራሴ ሀሳብ ሊኖረኝ ይገባል፣ በራሴ መንገድ መሄድ ይገባል አውቃለሁ። ግን ምንድነው አንዳንድ ጊዜ ከአይምሮ በላይ የሚሆን ነገር በየቻናሉ ይለቀቃል። ለእውነት ከሆነ እኔም በራሴ እመጣለሁ። ይሄም አይቀር ነው። እስካሁንም ከመለቃቸው በራሴም የመጣሁበት አለ። ምግብም እየሰራው በአንዳንድ ነገርም በቃ ብዙ ነገር እየበረታሁ ነው፣ እየጠነከርኩ ነው። ወደፊትም እንዳልኳቸው ሀገር ስገባ በትልቅ ነገር እንደምታገኙኝ እርግጠኛ ነኝ። ብዙ 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 ነገሮች አሉ በስደት ዓለም ላይ ያሳለፍኳቸው። እንደገና በቃ ከህይወት ተሞክሮዬ ብዙ ምነግራችሁ ነገር ይኖራል። ግን ምንድነው አሁን እዚህ ጋር በደንብ ማጠራከር እንዳለብኝና ሰብስክራይብ እንዲያደርጉኝ ሰዎችን እንዲያበረታቱኝ የተለያየ ቪዲዮዎችን እለቃለሁኝ፣ በሰዎችም ዙሪያ በራሴም ዙሪያ እንዳልኳችሁ ማለት ነው። ስለዚህ አሁን እኔ ዛሬ እነዚህ ሰዎች ከወር በፊት ሰርቼባቸው ነበረ። እንደውም አንድ ሰው ኮመንት ላይ ለምን ትሰሪያለሽ ምናምን ብሎ ለትንሳኤ አግዞ ትንሽ የማይሆን ቃላት ተናገረኝ። ኦኬ ችግር የለውም፣ ይሄ ሚዲያ ነው፣ ሰው ሀሳቡን የመግለጽ መብት አለው፣ እኔም እንደምገልጸው ማለት ነው። ተግባባን። ግን ምንድነው አንዳንድ ጊዜ በሰው ቪዲዮ ላይ ለምን ትሰራላችሁ፣ ለምን እንደዚህ የሚባለው ነገር ጥሩ አይደለም። ምክንያቱም እኛ ራሱ ከምናየው ነገር እና ከምንሰማው እንደ ህዝቡ፣ እኛም እንኳን እንደ ህዝብ ነን ዩቲዩበርን ብንሆን አይደለ እንዴ? ስለዚህ አስተያየት የመስጠት ግዴታ አለብን ብዬ አምናለሁኝ። እኔ እውነቴን ነው የምላችሁ፣ ሀቅ ለመናገር ፕራንክ እንኳን ቢሆን ይሄ በብድር የሚወስዱትን ቤት በብድር የሚወስዱትን መኪና የሚከፍሉበት መንገድ ሲያጡ በራሳቸው ህይወት ላይ የሚጫወቱ ሰዎች ወደፊት ለትውልዱ ምንድን ነው የምናስተምረው? ከኛ እንኳን ለትውልድ ለአገር ዜጋ ቀርቷለም ከራሳቸው ሁሉ ስለሚፈጠረው ልጅ ምንድን ነው የምናስተምረው? ምን አይነት ፍቅር ነው የምናስተምረው? ምን አይነት ስነ ስርዓት ነው የምናስተምረው ብለው የማያስቡ ገንዘብና ገንዘብን ብቻ የሚያስቡ ሰዎች አንደኛ ይሄ ቤተሰብ ነው። ይሄ ቤተሰብ በፊት እንደዚህ አይነት ባህሪ የላቸውም ነበረ። በእርግጥ ግን ዩቲዩብ ያበላል። እናንተ ባያችሁት ነው እኛ ተከፋይ የምንሆነው፣ ብትወዱትም ባትወዱትም። እንግዲህ ይሄም ስለሆነ ይሄ ልጅ መነሻው ዩቲዩብ ነው። እንደውም ልጅ ሆኖ ነው የጀመረው፣ ማለት 10ዎች ውስጥ ሆኖ ብዬ ማስበው። ምክንያቱም ከዛ በፊት የነበረው ባህሪው በጣም ጥሩ አይደለም፣ ለቤተሰብ አስቸጋሪ ነው። እናትየው በጣም ትቸገር ነበር። በቃ አንዳንድ ነገሮች ነበሩ፣ እንደ ወንድ ልጅ ማለት ነው። ሲል ግን ራሱን አስተካክሎ እዚህ ደረጃ ደርሷል። ይሄ ማለት የእናትየው ጥረት ነው። እናትየው በጣም የመጀመሪያ ልጇ ስለሆነ በጣም ትወደዋለች፣ ከሌሎች ካሏት ልጆች አስበልጣ። ይሄ ደግሞ የእናት ፍቅር ነው፣ ምንም ማለት አይቻልም። ሌሎቹን ትጠላለች ሳይሆን የተፈጥሮ ጉዳይ ነው፣ ሁላችንም ጋር ያለ ነገር ነው። ስለዚህ ቅርታ እቺ ሴት ልጄን ብላ ለልጄ በቃ ጥሩ ሚስት ትሆነዋለች፣ በቃ ጥሩ አጋር ትሆነዋለች፣ ልጄም በቃ ከተለያዩ ነገሮች ላይ ይታቀብልኛል፣ ካጎል ጓደኛ፣ በቃ ብዙ ነገሮች ማለት ነው። እናት የምታስበውን አስባ ከዚች ልጅ ጋራ አገናኘችው። እንደውም ከዚህ በፊት ሌላ ነበረች ሄለን የምትባለ፣ ሌላም እንደዚህ በቃ እነሱ አልፈለጉም፣ ተለያዩ። እንግዲህ እቺ ልጅ በቃ አገናኝተዋታል። እናትየው አገናኝታለች፣ አብረው እንዲሆኑ ሽምግልና አልቆምም ብሎ እንደውም ሳያገባት በፊት በጣም ትለማመጠው ነበረ። በጣም አልፈልግም ምናምን ብሎ ራሱ ሲል ራሱ ቤት ውስጥ ድረስ እየመጣች ነበር የምትለው። እናትየው ነበረች የምታስማማቸው። ዛሬ ግን እናትየውን ጠምዳ ከአፏ የሚወጣው፣ እውነቴን ነው የምላችሁ፣ ከአፏ የሚወጣው እንዴ ነውር ነው። ፕራንክ እንኳን ቢሆን በጣም ነውር ነው። ባለጌ ነች። ከፍ ዝቅ አድርጋ ነው የምትሰድባት። እሷ ስትሰድባት እሱ ቆሞ ያያል። ወንድ ልጅ እኮ በጣም አስደፋሪ ነው። ሴትም እንደዛው እንዳለች ቢሆን ማለት ነው። ግን ምንም ቢሆን እናቱ ነች፣ ሊያስከብራት ይገባል። በየሚዲያው የማይሰድባት ሰው የለም፣ የማይሏት ነገር የለም። እውነቴን ነው። እቺ ሴት ግን ንጹህ ነው የምትመስለኝ፣ እኔ እንደ ግሌ ማለት ነው። ምክንያቱም የልጇን ፍቅር ነው የምትፈልገው፣ የልጇን ኑሮ ነው የምትፈልገው። በቃ እንደ ቀልድ የጀመሩት ነገር ሊሆን ይችላል ይሄ ነገር። ግን አሁን ዛሬ በጣም የሚያስጠላ በጣም የሚደብር ልጅቷ ከአፏ የሚወጣው በጣም ነው የሚደብረኝ። እኔ በእውነት
እንዴ ሰው ማክበር ግዴታ ነው እኮ እንኳን አማቿን አይደለም ሌላም ሰው ራሱ በእንዲህ ቃላት መናገር ነውር ነው። እንግዲህ ተምሬያለሁ ትላለች፣ ምንድነው ስሙ ኮሌጅ ምናምን እየተማርኩ ነው ነርሲንግ ምናምን ትላለች። አፏ ግን በጣም ይደብራል በእውነት ክብር የላትም። ካረገዘች በኋላ ይሆን አላውቅም፣ በልጁ ይሆን ማታስፈራራቸው በምን እንደሆነ አላውቅም። ብቻ እግዚአብሔር ይወቀው። ያሳዝናል፣ ብቻ ያሳዝናል የምትናገራቸው ነገሮች። እኔ እውነቴን ነው ዝም ብዬ ሳያቸው ወይኔ እላለሁ ወይም በስማ እኔም የልጆች እናት ነኝ። ኧረ እንደዚህ አይነት ንግግርማ በፍጹም ሊሆን አይገባም። በጣም ነውር ነው እንዴ! የፈለገ እኮ እሷ እንዲህ ስትናገር እኮ ሰው ሁሉ ወዴት ይሄዳል? ወደ ቤተሰብ፣ ወደ እናት አባት እንዴት ነው ያሳደጓት የሚል ነገር እኮ አለ። ሁላችንም እንደዛ ነው የምናስበው። ስለዚህ ቪዲዮውን ታዩታላችሁ፣ ምን አይነት ንግግር እንደምትናገር፣ ምን አይነት ነገር ቃላት እንደምትናገራት። አንዴ ሰው አንዴ አውሬ ነው የሚያደርጋት ልጅቷ። አንዴ አንተን አልፈልግህም ትላለች፣ አንዴ እሷን ነው የምፈልገው ትላለች። እግዚኦ ነው ያልኩት። ሰርኳን ነበረም አንድ ቀን አስመስዬ አላውቅም። ወደሻት ነው ወድጃታው። የአንተ እናት ናት። አንተን ከወደድኩ አይቀር እሷንም መውደድ አለብኝ ብዬ ወድጃታለሁ። ጥሩ አድርገሻት። እኔ ምን ላድርግሽ? ምንድነው አሁን እሷን ጥራትና ከእሷ ጋር ከአንተ ጋር መነጋገር አለብኝ እያልኩ። ስለምንድን ነው የምናወራው? የምናወራውን ነገር እሷ ትምጣና እነግርሃለሁ። እናትህን ጥራት ነው ያልኩት። እራስሽ ጥራት። ምን ሆናችሁ እንዴ? ማሚ ፈልጌሽ ነበር። እንኳን መጣሽ። ቪዲዮ ይዣለሁ። ያው እንደማይደብራችሁ ተስፋ አደርጋለሁ። እዚህ ጋር ቁጭ ብትይ አሪፍ ነው። ትናንት እንደዛ አንተ ሁሌ እኔ ቪዲዮ ለመስራት ብቻ ነው የምትፈልገኝ፣ እንደዛ ታመሜ ቪዲዮ ስቀርጽ ስትይ ነበር። ዛሬ ወጣት ከዚህ በኋላ እንደዚህ አይነት ንግግር እንዳትናገሪኝ አለቀ። ምን ሆናችሁ? አሁን ምንም ነገር እንድታወሪኝ አልፈልግም እኮ። ምንድነው የምታወሪኝ? ምንድነው እሱ? አሁን እናትሽ ጋር ትሄጃለሽ ተባብለን አልሄድም፣ የትም አልሄድም። ገባ? እናቴን እዛ ላሰቃየት አይደለም፣ እናቴን ህይወት ለመቀየር ነው እዚህ የመጣሁት አይደለ? እየሰራሁ እስከወልድ ድረስ እሰራለሁ። የትም አልሄድም። ትምህርቴንም እማራለሁ። ማድረግ የምችለውን ሁሉ አደርጋለሁ። እኔ ጤነኛ ነኝ። እንደ እብድ የምታስቡኝ እናንተ ናችሁ። ገባህ አይደለ? ስለዚህ አሁንም ቢሆን አንተም እናትህም ማሚ እኔ አከብርሻለሁ። ከአንቺ ጋር ምንም ነገር የለኝም። ግን ደግሞ በቃ እዚህ ጋር በቃ አንቺም ወደ ቤትሽ ተመለሺ፣ ወደ ልጆችሽ ተመለሺ። በቃ ይሄ ቃቃ አይደለም። እስከ ዛሬ ድረስ ያለውን ነገር አይተሻል። እኛ ጋር ምንም የሚመችሽ ነገር የለም። ቀን በቀን ጭቅጭቅ ነው፣ እያየሽ ነው። ስለዚህ አንቺም ወደ ልጆችሽ ተመለሽ፣ ወደዛ ሂጂ። ምን ማለት ነው? እኔ ማንም ሰው አያስፈልገኝም። አንተም ደግሞ ውጣ። በቃ ወንድ ልጅ ነው ይዞ የሚወጣው እንጂ ሴት ልጅ አይወጣም። አንተ እዚህ ቤት ውጣ፣ ተከራይታ ኑር። ቆይ ምንድን ነው እሱ? ምስኪኑ እኔ አልገባኝም። አሁን አንቺ ራስሽ ነይ አልሽኝ፣ ራስሽ ነይ አልሽኝ። እኔ ባንቺ ሚዲያ ላይ ራሱ ምን እየተባልኩኝ እንደሆነ ታውቂያለሽ። እኔ ልክ አንቺ አሁን እንደማታውቂው ነገር ድግምተኛ እስከመባል ደርሻለሁ። እሱን አንቺ ነሽ የምታውቂው፣ እኔ አላውቅም። ስለሰው አውቃለሁ ብዬ ወጥቼ አይደለም አንቺ ላወራች የገዛ ልጄ እንኳን አንቺ አሁን አንቺ በተቀየርሽ ወዲያው እኔን ጠርተሽ ፍቅር በተጫወትሽው ነገር ነው። አሁን እንደገና ፍቅር ተጫወቻለሁ ስለወደድኩሽ እንጂ ያስመሰልኩ አይደለም። አሁንም እኔ ጥላቻ የለኝም ላንቺ፣ ግን ደግሞ አብሬሽ ከአንቺ ጋር መቀጠል አልፈልግም። ግልጹን ስነግርሽ እኔም እዚህ የመኖር ዓላማ የለኝም። ሕክምናዬን እስከምጨርስ ከተቀመጥኩበት ቦታ የጠራሽኝ ራስሽ ነሽ። በቃ እኔ ደግሞ አሁን አልፈልግም። በቃ አሁን ደግሞ እኔ አልፈልግም። በቃ ከማንም ጋር መኖር አልፈልግም። እናንተ እኔ እየተረዳችሁ አይደለም። እኔ ምንድነው ያልተረዳነው? እኔ ምንድነው ያልተረዳነው? አሁን እኔ አልወክለውም። ቀን በቀን ምንድነው ያልተረዳነው? አንቺም ከእንትን ጀርባ ሌላ ነሽ። በቃ እኔ ስለ አንቺ ማውራት አልፈልግም። ማለት ምንድነው ሌላ ነኝ ማለት ምን ማለት ነው? ሌላ ነሽ ማለት ኦ በቃ እሱን ራሱ አንቺ ግን አይምሮሽ ልክ ነው። ግን አዎ ልክ ነኝ። ምንድነው እንደዚህ እየተናገርሽ ያለሽው? በቃ የምትሄጂ ከሆነ ሂጂ። ከተቀመጥኩበት ቦታ በሰላም ካረፍኩበት ቦታ ሕክምናዬን ጨርሼ መሄድ ያለብኝ ያንቺ ሕክምና ዘላለም ዓለም አይደለም። ምን ማለት ነው? ታዲያ እኔ እዚህ እያየሽኝ አይደል? እንደ ሐኪም ቤት ስሄድ እራስሽን ተናግረሽ ሄድ አብሬያን ነው የምሄደው አላልሽም? ዋሽተሽ ነው። 2 ቀን ሄጃለሁ። በቃ ዋሽሽ እዛም እየተመላለሽ ቀን በቀን እየሄድሽ አይደለም። እኔ እያየሁ አይደል እዚህ። ስለዚህ ቀን በቀን ለምን ሄዳለሁ? በቀጠሮዬ ነው እንጂ የምሄደው። ቀን በቀን ምንድን ነው እዛ የምሄደው? በቃ ወደ ልጆችሽ ተመለሽ። ይሄ ሁሉ ጊዜ አሁን በዓልም እየደረሰ ነው። ወደ ቤትሽ ሂጂ። በቃ እሱን አንቺ አታስብሽኝ። ሕክምናዬን ስጨርስ ሄዳለሁ። በቃ ገና ከተቀመጥኩበት ቤት ነይ ብለሽ ጎትኩተሽ ምንድን ነው?
እኔ ማንገላታትና የማሰቃየት ችግር ነው ያለብኝ። እኔ እኛን ማለት ነው ታስማሚያለሽ ብዬ ነበር ማስተዋወቅ። ወደዛ በእናትሽ ታንዴ ታርጌ ላስማማ ታዲያ ሁለታችሁ እየተጣላችሁ ምን እኔ ሳለፋ አንቺ ለኩሹ ሳት ነው ከዛሬ አልበርድ ያለው ኧረ ከኔ ላይ ውረጂ በቃ ምንም በቃ እኔ ላይ ውረጂ። አሁን አንቺ ምን እያልሽ ነው? ውረጂ እኔ ራሴ ትንሣኤ ሆኛለሁ በቃ። ኧረ እባክሽ ድሮ ምን ነበር? በቃ ትንሣኤ ሆኛለሁ። ስለዚህ ውጡልኝ በቃ። ምን ማለት ነው? በቃ አሁን ትንሣኤ ሆኛለሁ። ትናንት ምን ነበር ታዲያ? በቃ እብድ አልነበረ የምትመስላችሁ? ስለታመንኩ ፊቴ ስላበጠ ወይ የሆነ ነገር እኛ ብለንሻል። እኔ ብዬሻለሁ፣ አብደሻል ብዬሻለሁ። ወጥቷል አንተ። አዎ አሁንም እያልኩሽ ነው። ችግርሽ አሁንም ጭንቅላትሽ ነው። ምንም ጭንቅላቴ ላይ ምንም ችግር የለም። ጭንቅላትሽን አሰሪ። ትናንት ሌላ ሰው ዛሬ ላይ ምንም የቀያየርሽ አንቺ። ምንም የተቀያየር በቃ ትቀያየሪ። በቃ የምትወጣልኝ የምትሄጂ ከሆነ እናትሽ ጋር ሂጂ ምናምን አትበሉኝ። እኔ ምንም ሆርሞኔ ምንም አንቺ እንዴት እንደሱ አትሆኝም እንዴ? ለምን እንደሱ ትገለባበጫለሽ? በቃ ተገለባበጥኩ። በቃኝ እኔ በቃ አሁንም እኔ በክብር ነው እወድሻለሁ። አንዴ ደግሞ ውጪልኝ። ምን ማለት ነው? እኔ አሁንም ከመውደድ ጋር መሰልኩሽ እንዴ? ከተቀመጥኩበት ቦታ በሰላም ቁጭ ካልኩበት ቦታ ካልመጣሽ አሞኛል ነይ ተንከባከቢኝ ብለሽ እንዳበደ ሰው አድርገሽ ጠራሽኝ። ትዳሬን እንዳስተካክል ልጅሽ እየመከርሽው አልነበረ? ፊት እንደዚህ እየመከርሽው እንደዚህ ሁንላት እንደዛውን መጥፎ እያደረግሽው አልነበር? ጥሩስ ማድረግ ለምን ከበደሽ? ልጅሽን ጥሩ ለኔ እንዲሆን ለምን ከበደሽ? ጥፋት ወደ እኔ አታዙሪ። ትዳርሽን መያዝ ያው ልጁን አልነካሁትም። ያዡ ግን እኔ መጫወቻሽ አይደለሁም። እኔ ላይ የምትጫወችብኝ እኔ መጫወቻሽ አይደለሁም። በቃ ውጡልኝ፣ አልፈልግም። በቃ እኔም እኮ እንደዛ ስትጠሪኝ ልቤን ወደኋላ መልሼ ነገሩን ሁሉ ትቼ እቺ ልጅ እውነት ነው ፈልጋኝ ነው ብዬ ነው። ወይ ከልብሽ አይደለም፣ ከልብሽ ቢሆን አልኩሽ እኮ ትዳሬን እኔ ኦኬ እቺ ልጅ አራችልኝ አይደል፣ ወደደችኝ አይደል፣ በቃ ህይወቷን አስተካክዬ ልውጣ ማለት ትቻለሽ። ምን ማለት ነው? እኔ ሳልናገረው ቀርቼ ነው? በቃ በፍቅር እንለያይ። ሳልናገረው ቀርቼ ነው ወይ? አንቺ ፍቅር አታውቂም፣ ጭርሱ ነው። አንዴ ደግሞ መጥቻለሁ፣ ህክምናዬን ጨርሼ የሚሄደው በቃ ተፈነጂ እንደሆነ ፈንጂ። አልፈነዳም። በቃ በቃ እኔ ካንቺ ጋር የውሸት ነው ሲጀምር ከየውሸት ነው በእናትሽ የውሸት ያደረግሽው አንቺ ነሽ። ምንም የውሸት አላደረኩም እኔ። አንቺ ልጅ ግን ጤነኛ ናት እንዴ? ነው እንደ እስስ እንደዚህ የሚገለባበጣት? ምንም የተገለባበጥኩት ነገር የለም። ግን ደግሞ እኔ እንድታሰቃዩኝ ቀን በቀን ጭቅጭቅ በቃ ሰለቸኝ። ምን ያሰቃየሽ? አንቺ ማነሽ እና ነው ሰው የሚያሰቃየሽ? አልፈልግም። ምን ተፈልጎ ነው ካንቺ ለሰው የሚያሰቃየሽ? ሚዲያ ላይ ወጣሽ አሁን ይሄንን ለመናገር ነው ቪዲዮ ይዘሽ መጣሽ? እያሰቃየንሽ ነው። ምን አሰቃየሽኝ አላልኩም። አሁን አየሽ ጭንብልሽን አወጣሽ። ኧረ እባክሽ አንድ ቀን ትንሣኤ ተቀየረች ብለሽ ትንሣኤ ተቀየረች ብለሽ ወዲያው ተቀየረሽ ሂጂ እንደማለት አሁኑኑ በቃ ሂጂ። ህክምና ሳልጨርስ አንቺ ስላልሽኝ አልሄድም። ሂጂ በቃ ወደ ልጆችሽ። እኔ እስኪ እዚህ ቤት ውስጥ ማለት ነው እንዴት እንደምትወጡ አሳያችኋለሁ። በቃ አዎ፣ እንዴት ማውጣት እንዳለብኝ አሳያለሁ። ማንንም ይሁን ምንንም ማለት ነው። ትሰማኛለህ አይደለ? አንተም እሷም ትወጣላችሁ ከዚህ በቃ። እኔ ሰላሜን አጥቼ መኖር አልፈልግም እዚህ ቤት። ሰላምሽን ማነሳችሁ? በቃ ሰላሜን ነሳችሁ። ህመምተኛ ነሽ፣ እንደዚህ ነሽ፣ እየጎተትክ እንደዚህ እያደረግክ ማን ይሄው ራስሽ ነኝ። እስኪ አሁን ራሴ ነኝ ትንሣኤ ነኝ። እና አንቺ ራስሽ ትንሣኤ ስትሆኝ እኔ መውጣት ነው ያለብኝ? በቃ ትንሣኤ ስትሆኝ መውጣት ነው ያለብኝ? እየየሁት ነበር ቪዲዮ ወደኋላ ተመልሼ። ትናንት እብድ ነበርሽ ታዲያ? ትናንትና ቦተስታ መጫት ነይ ብለሽ ስጠራት አንቺ ትናንት እብድ ነበርሽ ወይ? ፍቅር ፈልጌ። የምን ፍቅር? በቃ ፍቅር ፈልጌ ከዛ በኋላ ደግሞ ታስማማኛለሽ ብዬ። ከማን ጋር ግን ደግሞ ምንም ጭራሽ ከማን ጋር ታስማማ? ከኔ ጋር ጸበኛ ነሽ እንዴ? አዎ። መቼ? በቃ ጸበኛ ነኝ እንዴ? እኮ ነው ስትጠሪኝ ነው መጀመሪያ ጸበኛ ነበርሽ። እኔ ስለጠራሽ አላውቅም፣ እሱን አላውቅም። ማውቀው ነገር የለም። ይሄው በቃ ጤነኛ ያለሽ ለዚህ እኮ ነው። በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። አሁን ሰማኛል አይደለ? አሁን በጣም ደህና ነኝ። ግን በቃ አሁን አልፈልጋችሁም፣ ከህይወቴ ውጡ። አትንካኝ። እኔ ከዚህ ቤት አልሄድም። የጠራሽኝ እኔ ዕቃ መጫወቻሽ አይደለም። አንቺ ገና ዛሬ አንድ ቀን አየሻ? እቺ ልጅ እውነት አሟታል። እቺ ልጅ ወይ እንደዚህ ሆርሞና ስትል አልነበረ? ሆርሞና ስትል ነበር አይደለ? ሰማኛለህ? ሆርሞና ስትል ነበር አይደል? ዛሬ እሺ እንደዚህ ሲሆን አይ ሆርሞን ተረጋጊ ልጅ ማለት ትችል ነበር። ግን ትክክለኛ ጭንብላ የእናት ይሄ ነው። አውቃ ፌክ ናት። ይሄ እሷ የለኮሰችው አልሰደብኩሽም። ቤትሽ አምጥተሽ አትስደቢኝ። አልሰደብኩሽም። እኔ ይኸውልሽ በሰላም ከተቀመጥኩበት ቦታ የጠራሽኝ እራስሽ ነሽ። በቃ ውጪ። ሲቀጥል ደግሞ ቁጭ አድርገሽ አትስደቢኝ። ሚዲያ ላይ አትስደቢኝ። አንተ ካሜራውን ወደዛ አጥፋ። አበዛሽው። ባንቺ ስንት አሰጣኝ። እሱ የራስሽ ስራሽ ነው። አላውቅም እያዩ አንተም እሷ የምትሆነውን ነገር አምነህ ብዙ ነገር ብለህ
ይሻለኛል። ስለዚህ እኔ ሕክምናዬን ሳልጨርስ ከዚህ ቤት አልወጣም። ወንድ የሆነ ያስወጣኝ እኮ ወንድነቴን እኔ ሴት ነኝ። ሴት ምናምን ወንድ እንደሆንኩ አሳይሻለሁ። በቃ አንቺ ከልጅሽ ይወጣ አይበቃሽም እንዴ? አይበቃሽም እንዴ? ኧረ በእናትህ ዘረን ይብቃት። በቃ ትውጣ ከቤት ትውጣ። በቃ ከህይወታችን ሁሌ እሷ ናት እንዴ? ሁሌ ከኋላችን በቃ እንዴ? ዘርዛላ እኔ ዘርዛላ አይደለሁም። ምንም ስንዘላዘል አላገኘሽኝ። ምንም ንግግር አይደለም። ግን ከአንቺ ጋር በቃ ውጪ፣ በስነ ስርዓት ሂጂ፣ ወደ ቤትሽ ሂጂ። እንዴ የሰው ህይወት በቃ አትበጥብጪ፣ ይብቃሽ። ግን እኔና እሱ ገባ ፍቅር ስትሆን የነበረው እኔ ከአንተ ጋር ተጣልቼ ስለነበረ ነው። ገባ አይደለ? ከአንተ ጋር ስጣላ ከአንተ ጋር ግን ፍቅር ሆኜ ከእሷ ጋር ፍቅር ብሆን ኖሮ ይሄንን አታረግም። ገባ? ይሄው ፍቅሩኛል። የውሸት ውሸታም ናት። ውሸተኛ አንቺ ውሸታም ሰው ነሽ። አድኝ፣ ይሄው አድኝ። አጠገብሽ ነው ያለው። አንቺ ውጪልኝ፣ ውጪልኝ። ቀስ ብዬ ከተቀመጥኩበት ቦታ ነቅልቀሽ ያመጣሽኝ ራሱ። እኔ ደግሞ የትም ነው የማልሄደው። አትሂጂ፣ ቁጭ በይ እዚሁ። አረሽ ትሞቻታለሽ። ኧረ እኔ ጦስሽን ለምን ወስዳለሁ? ብዙ የልጅ ልጆቼን አይቼ ነው የምሞተው። አንቺ ስላልሽ አልሞትም። በቃ አንቺ በዚህ ባህሪሽ ከማንም ሰው ጋር ልትኖሪ አትችይም። ከማንም ሰው ጋር አዎ፣ አይቷል። ልጅሽን የምትፈልጊ ቢሆን ነበር አስማምተሽ በቃ እናንተ ኑሯችሁን። ትልቅ ሰው ነሽ። ልጅሽን የቀየርሽው አንቺ ነሽ። ልጅሽን የቀየርሽው አንቺ ነሽ። አንቺ ነሽ እኮ ፋታ ማትሰጪው አንቺ ነሽ። ትዳሬ እኔ እና እሱ ስንገናኝ አትወጂም ብለሻል አይደል? አሁን እኔ አልወድም። እኔ ግን ሕክምና ልታከም መጥቻለሁ። አንቺና ባልሽ መሀል አልደርስም። እሺ አልናገርም። አትንኪኝ። ከተጣም ትጋው ይገባል። በቃ አንተ አሰቃየኝ። እቺ ልጅ ኧረ በእናትህ ስነ ስርዓት ምንድን ነው? ምን ላድርግ? ምን አድርጊ ነው የምትለኝ? ራስሽ ነሽ ቦታሽ የጠራሽ ጋር ነው። ቆይ በእናትህ ዝም በል አንተ። እኔ ከአንተ ጋርም ጤንነት የለኝም። አንድ ነገር ስማ፣ የጠራችኝ እሷ ናት። እስከ ጠራችኝ ድረስ ሕክምናዬን ሳልጨርስ አንተ ከፈልክ እሷ ከፈለች፣ እኔ ምን ያገባኛል? የሚያገባኝ ጉዳይ አይደለም። በቃ ሂጂ። እስከመጣሁኝ ድረስ ሕክምናዬን ጨርሼ ነው የምሄደው እና አሁን ነገር እንዳደርግ ደግሞ አትገፋፊኝ። በማንኛውም ካሜራ እየደቀናችሁ እየመጣችሁ አትጥሩኝ። እኔ ይኸውልሽ አንቺ ልንገርሽ፣ የአንቺ ቃቃ መጫወቻ አይደለሁም። እሺ አዳምጪ። ስነ ስርዓት ይኖርሽ። እጄን ታሳልፈኛለች። አንድ ቀን አየህ አይደለ? ሆርሞኗ ነው እንደዚህ ነው ስትል አልነበረ? እንደዛ ስትል አልነበረ? ሆርሞኗ ነው ከሰከሽ አልነበረ? አዎ ፍቅር አሳይቼሻለሁ። ግን አንቺ ፍቅር የምታውቂ አይደለሽም። ፍቅር ብታቆሩ ትማር ነበር እናት። ወይ እቺ ልጅ ታጎዳች ወታላሽ። ፍቅር ከተማረች ብዬ ነው። ወድጃት ነው። መች ታርቀሽ ወድጃት ወደድሻት አይደለም ጠላሻት። አሁን ጠልቻት አይደለም። በቃ ግን የራሴን ኑሮ መኖር እፈልጋለሁ። ነፃነቴን እፈልጋለሁ። በቃ በሰው ቁጥጥር አልፈልግም። ትዳሬን ሰው እንዲመራ አልፈልግም። ማን መራው? ራስሽ እኮ ነው መታየው በአንድ እቺ ልጅ በቃ እንደዚህ አሰበች አይደል? በቃ እኔን ከትዳራቸው ልውጣ ብላ እኮ ማሰብ ነበረባት። መጀመሪያ አንድ ነገር ልንገርሽ፣ እንደ ትልቅ ሰው አንቺ ራሱ እንደ አይምሮሽን አሰሪ። አይምሮ የኔ ጤነኛ ነው። ይሄን ጭንቅላትሽን አሰሪ። ጤነኛ ነኝ። ምንም ጤነኛ አይደለሽም። አንተ እኮ 2 ቀን 3 ቀን እንደዛ ሆነችብኝ ብለህ እናቴ ጋር እባክሽ ልቤ ደክሞኛል። እኔም ደክሞኛል። በቃ ውሂድ፣ ውጣ። ደስ ይለኛል። ጥፋቱ ያንቺ ነው። ደስ ይለኛል። ምንም ጥፋት የለብኝም። ምንም ጥፋት የለብኝም። እሺ ጎበዝ ከሌለብሽ እንግዲህ እንዳያችሁት ነው። ትንሱ የምትባለው ልጅ በጣም 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 ከልክ ያለፈች ባለጌ ነች። እውነቴን ነው የምላችሁ። እኔ ፕራንክ እንኳን ቢሆን በዚህ ደረጃ የባሏን እናት ማዋረድ በጣም ይደብራል። በጣም ደግሞ የማትረታው ነገርስ በቃ እኔ ብቻ ነኝ የማውቀው የምትለው ነገርስ ትንሽ ስነ ስርዓት የሌላት ባለጌ ነች። በእውነት ነው የምላችሁ ባለጌ ነች። እነዚህ አሁን ምንድን ነው የሚያስተምሩት ለህብረተሰቡ? ምንድን ነው? በህግ መጠየቅ አለባቸው። በእውነት በቃ ችግር ካለባቸው በውስጥ ራሳቸው ይጨርሱ እንጂ በአደባባይ እንደዚህ እያመጡ የሌላውን ቤት መበጥበጥ። አየሻት የከሌ ሚስት ምን ያህል እንደምትናገር? አየሃት የከሌ ሚስት እንዴት እንደ ላማቷ እንዴት እንደምትናገር፣ ለባሏ እናት እንዴት እንደምትሰድባት፣ የባሏ እናት እንዴት አድርገ መልስ እንደምትሰጣት። ይሄ በጣም ከኢትዮጵያዊነት የወጣ ነገር ነው። በጣም ነው የሚደብረው። አዎ ችግር ይኖራል በየአንዳንድ ቤቶች፣ ግን እንዲህ በገሃድ አይደለም እንዴ።
ያንን በድብቅ የማይታየውን ነገር ማጥፋት ሲገባን እንደገና አደባባይ ረበስማ። እቺ ልጅ በጣም ባለጌ ነች፣ ስድ ነች፣ የእውነት ስድ ነች። እኔ እንዴት እንዳገባት አላውቅም። መጀመሪያ እኮ እንዴት ተለማምጣ ነበር የምታገባው ያገባችሁ እንዴት እንደምትሆን እና ለማንኛውም ቤተሰቦቼ ሰላማችሁን ያብዛልኝ። በጣም ስለተበሳጨሁ ነው።